ዋና ዋና ዜና ጎንደር ዩኒቨርሲቲ ድርጅቱን የለቀቁ ሰራተኞችን ደሞዝ ለሙስና ተግባር እንደሚያውለው ታወቀ። በአማራ ክልል ከተለያዩ ተቋማት በቢሊዮን የሚቆጠር ገንዘብ መመዝበሩ ተሰማ። በደቡብ ምዕራብ ኢትዮጵያ ክልል በማዕድን ማውጫ ስፍራዎች ላይ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየተባባሰ መሄዱ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ጎንደር ዩኒቨርሲቲ ድርጅቱን የለቀቁ ሰራተኞችን ደሞዝ ለሙስና ተግባር እንደሚያውለው ታወቀ። የጎንደር ዩኒቨርሲቲ ከዛሬ በርካታ ዓመታት በፊት በተለያዩ ምክንያቶች ድርጅቱን የለቀቁ ሰራተኞችን ደሞዝ ሳያቋርጥ እስከ ዛሬ ሰራተኛው በስራ ላይ እንዳለ አድርጎ ደሞዝ በመክፈል በሙስና የተደራጁ ዘራፊዎች እንደሚጠቀሙበት ታውቋል። በቅርቡ ለሚዲያችን በደረሰ ዩኒቨርሲቲው ለአንድ የአስተዳደር ሰራተኛ በጻፈው የደሞዝ ጭማሪ ደብዳቤ ከ2014 ዓ.ም መጨረሻ ጀምሮ ድርጅቱን ለለቀቀ አንድ የቀድሞ ሰራተኛ የደሞዝ ጭማሪ ማድረጉን አሳውቋል። ደብዳቤ የተጻፈለትን ሰራተኛ ለምን የሆነ የሚል ጥያቄ አቅርበንለት ሲመልስ እኔ ከስራ የለቀቁት በ2014 ነው። አሁን ግን እኔ ስራ ላይ እንዳለው ተደርጎ ደሞዝ የመጨመሩን በደብዳቤ ተጽፎ ሳየው እኔ በስራ መደቤ ላይ እንዳለው ተደርጎ እየተበላበት መሆኑን ተረድቻለሁ ሲል አብራርቷል። በሙስና መረብ በመጠላለፍ እንዲህ አይነት ወንጀል መስራት በጣም ቀላልና የተለመደ ነገር ነው ያለው ሰራተኛው በስራ ላይ ያለ ለበርካታ ዓመታት በመንደርተኛውና በዘራፊና ስርዓት አጸደ ወይን ቡድን ሲንገላታ መቆየቱንና በመጨረሻም ያለምንም ጥፋት መባረሩን ተናግሯል። በዩኒቨርሲቲው አፄ ቴዎድሮስ ካምፓስ የሰው ሀብት አስተዳደርና ልማት በቀን 25/03/2018 ዓ.ም ተጽፎም በአቶ ተራለው ታደለ ገሰጠ ፊርማና ቲተር የዛሬ 4 ዓመት ለተባረረው ሰራተኛ እርሶ ከመስከረም 1 ቀን 2018 ዓ.ም ጀምሮም ቀደም ሲል ሲሰሩበት በነበረው መደብ ሲያገኙት የነበረው ደሞዝ ወደ 11500 ብር ማደጉን እናሳውቃለን ሲል ገልጿል። ደብዳቤው አክሎም የአፄ ቴዎድሮስ ግቢ ፋይናንስና በጀት ማስተባበሪያ ሰራተኛው የተጨመረውን የደሞዝ ጭማሪ መነሻ በማድረግ ከመስከረም 1 ቀን 2018 ዓ.ም ጀምሮም አዲሱን ደሞዝ በደሞዝ መክፈያ ሰነድ ፔሮል በመትከል እንዲከፈላቸው ያደርግ ዘንድ እናሳስባለን ሲል ለፋይናንስ ክፍል ትዕዛዝ ሰጥቷል። አንዳንድ ሰዎች የክስተት በሰው ኃይልና በፋይናንስ ክፍሎችን ዝላልነት በአጋጣሚ የተከሰተ ሊሆን ይችላል በሚል ቢሟገቱም የለም እንዲህ አይነት አይን ያፈጠጠ ስህተት ከአንድ ትልቅና አንጋፋ ተቋም ሊጠበቅ አይችልም ሲሉ ሌሎች ደግሞ በርካታ የሙስና ማስረጃዎችን እየጠቀሱ ተከራክረዋል። ዩኒቨርሲቲውን ከላይ እስከታች እንደ ጭጎጎት ተብትበው የያዙት የደቡብ ጎንደር የማፊያ ማህበር አባላት ያልፈለጉትን ሰራተኛ በፈለጉት ጊዜ እያባረሩ ከሰደዱ በኋላም ያለምንም ቅጥር በሰውየው መደብ ቤተሰባቸውን አምጥተው በማሰራት የተባረረውን ሰው ደሞዝ እያወጡ እንደሚሰጡ የሚያሳዩ በርካታ መረጃዎችም እየወጡ ይገኛሉ። ከዩኒቨርሲቲ የሚለቁ ወይም የሚባረሩ ሰራተኞች ደሞዝ አብዛኛውን ጊዜ አይቋረጥም የሚሉ የውስጥ አዋቂ መረጃ ምንጮች ዋናው ማጭበርበር የሚፈጸመው በሰው ሀብትና በፋይናንስ ክፍሉ የሙስና ትስስር ነው ብለዋል። ሁለቱ የተቋሙ ክፍሎችን የሙስና ወንጀል ብቻቸውን እንደማይሰሩ አክለው የሚገልጹ ምንጮቻችን የዩኒቨርሲቲው ከፍተኛ ማኔጅመንት አመራሮችን በቀጥታ እንደሚሳተፉበት ተናግረዋል። ዩኒቨርሲቲውን አንቀው ይዘው በሙስና ያነቀዙት የደቡብ ጎንደሩ የማፊያ ማህበር አባላት የሚዘርፉት የሙቶ ከዳ ደሞዝ ብቻ ሳይሆን በተለያዩ ዘዴዎች የዩኒቨርሲቲውን ንብረት እየሸጡ ወደ ኪሳቸው እንደሚከቱም ይታወቃል። የተቋሙ የሙስና ዝግጠት በቃላት ተገልጾ ያልቅም የሚሉት አንዳንድ ሰራተኞች በበኩላቸው ሪፈራል ሆስፒታሉ በየጊዜው መድኃኒት፣ ግብአቶች፣ የላቦራቶሪ ኤጀንቶች፣ የሕክምና ቁሳቁሶች፣ የኤምአርአይ እና ሲቲ ስካን መለዋወጫዎች ወዘተ በየጊዜው በገፍ እንደሚዘረፉና ህዝቡ በሕክምና አገልግሎት እጦት እየተሰቃየ መሆኑን ገልጸዋል። ዩኒቨርሲቲው ከላይ በማስረጃ የቀረበውን ወንጀል ብቻ አይደለም በሙሰኛው ቡድኑ በኩል እየፈጸመ የሚገኙ የሚሉት አስተያየት ሰጪዎቹም ከዩኒቨርሲቲው የለቀቁ የማፊያው ማህበር አባላት ዛሬም ድረስ ደሞዛቸው ሳይቋረጥ ወደ አካውንታቸው እንደሚገባላቸው ጠቁመዋል። ቀደም ብሎ ዩኒቨርሲቲው በሙስና የሚያባክነው የካፒታል በጀቱን የምርምርና ማህበረሰብ አገልግሎት የተመደበ ገንዘብንና የተማሪዎች ምግብ መግዣ ገንዘብን ነበር የሚሉ ወገኖች ተቋሙ በአሁኑ ሰዓት በአሳዛኝ የሙስና ተግባር እየተጎሳቆለ ይገኛል ብለዋል። ከዩኒቨርሲቲው አካዳሚክና የአስተዳደር ሰራተኞች መካከል ከዓመታት በፊት ስራቸውን እየጣሉ ወደ ፋኖ የተቀላቀሉ ሰራተኞች እስከዛሬ ደሞዛቸው እንዳልተቋረጠም የሚያመላክቱ የተለያዩ ጥቆማዎች እየመጡ ይገኛሉ። የጎንደር ዩኒቨርሲቲ በአማራ ክልል ፋኖን ከሚያደራጁትና ስምሪት ከሚሰጡት ተቋማት መካከል ግንባር ቀደም መሆኑን ጃኖ ቅማንት ሚዲያ በተከታታይ ሲዘግብ መቆየቱ እንዳለ ሆኖም በደንቢያ አምባ ቀጠና ፋኖ ላይ እርምጃ ሲወሰድ በርካታ ቁጥር ያለው የዩኒቨርሲቲው ፍራሽ በፋኖ ካምፕ ውስጥ መገኘቱም ይታወቃል። ዩኒቨርሲቲ አካዳሚክ ተቋም ቢሆንም በተለያዩ ወቅቶች ከተቋቋመላቸው ዓላማዎች በሚጻረር መንገድ በርካታ ተግባራትን ሲሰራ ቆይቷል የሚሉ ወገኖች በበኩላቸው በ2012 ዓ.ም በዩኒቨርሲቲው ማህተም ለፋኖ የተሰጠው ሰርፍ ትኬትና በቅማንት ጭፍጨፋ ወቅት መኪኖችን ለሽፍታ ማጓጓዣነት መዋሉን በማሳያነት ጠቅሰዋል። የሚመለከተው የመንግስት አካልና የአካባቢው ማህበረሰብ ጎንደር ዩኒቨርሲቲ ውስጥ ያደፈጠውን ዘራፊ ቡድን ታግለው ዩኒቨርሲቲውን ወደ ቀደመ ክብሩ መመለስ አለባቸውም ተብሏል።
ቀደም ሲል ለመረጃነት የተጠቀምነውን ዩኒቨርሲቲው ለተባረረው ሰራተኛ የጻፈውን ደብዳቤ ለግለሰቡ ደህንነት ስንል ሚዲያ ላይ አለማዋላችን እየገለጽን የሚመለከተው የሕግ አካል ከጠየቀን ግን መረጃውን የምንሰጥ ይሆናል። ከሰሞኑ የክልሉ ምክር ቤት ባካሄደው ስብሰባ ላይ በቀረበ ሪፖርት በትንሹ ከ26 ቢሊዮን ብር በላይ የኦዲት ጉድለት መገኘቱን የውስጥ ምንጮች አመላክተዋል። ከሰሞኑ የክልሉ ምክር ቤት ባካሄደው ስብሰባ ላይ በቀረበ ሪፖርት በትንሹ ከ26 ቢሊዮን ብር በላይ የኦዲት ጉድለት መገኘቱን የውስጥ ምንጮች አመላክተዋል። ከፍተኛ የገንዘብ መጠን ከተመዘበረባቸው የክልሉ ተቋማት ውስጥ የክልሉ ገንዘብና ኢኮኖሚ ቢሮ እንዲሁም የክልሉ ገቢዎች ቢሮ ዋናዎቹ ሲሆኑ መንግስት በልማት ድርጅት ስም ያቋቋማቸው የአማራ ብረታ ብረት ኢንዱስትሪ፣ ህብር ኮንስትራክሽን፣ የአማራ ህንፃ ስራዎች ድርጅት እና ሌሎችም ይገኙበታል ተብሏል። የክልሉ መንግስት በተለያዩ የሚዲያ አማራጮች በቀጥታ ለህዝብ መድረስ የነበረባቸው የክልል ምክር ቤት መድረኮችን በዝግ እንዲካሄዱ የወሰነው እንዲህ አይነት የኦዲት ህጸጾችንና ሌሎች በክልሉ ባለስልጣናት የሚሰሩ የሙስና ቅሌቶችን ከህዝብ እይታ ለመሰወር ነውም ተብሏል። ይህን ከፍተኛ የኦዲት ክፍተትና ዓይን ያወጣ ዝርፊያ የተመለከቱ አካላት በበኩላቸው ክልሉ ሰላም እንዳይሆንና ስርዓት አልበኝነት እንዲነግስ ያደረጉት በዚህ የዝርፊያ ተግባር ውስጥ የተዘፈቁ ባለስልጣናት ናቸው ይላሉ። አማራ ክልል እንዳይረጋጋ ከሚያደርጉት አካላት መካከል ዋናዎቹ እጃቸው በቅማንት ንጹሃን ደም የተጨማለቁም በከፍተኛ የዝርፊያና ወንብድና ወንጀል ውስጥ እጃቸውን የዘፈቁና ብልጽግና ውስጥ ሆነው ጫካ ካለው ጽንፈኛ ጋር በማበር 4 ኪሎ መግባት አብዝተው የሚሹ የክልሉ ካድሬዎች ናቸው የሚሉ ፖለቲከኞች በበኩላቸው እነዚህ አካላት በሕግ ላለመጠየቅ ሲሉ አካባቢው በግጭት አዙሪት ውስጥ እየታመሰ እንዲቀጥል አብዝተው ይሰራሉ ሲሉ ተናግረዋል። በክልሉ የተለያዩ ተቋማት ከፍተኛ የገንዘብ መጠን እንደተዘረፈ ያረጋገጠው የክልሉ ምክር ቤት በድጋሚ ዓመት ባልሞላ ጊዜ ውስጥ የተለያዩ ተቋማት ኃላፊዎችን ከስልጣን አንስቷል፣ አሊያም ቦታ ቀይሯቸዋል። ከዚህ በፊት በሙስና ወንጀል የተጠረጠሩ በርካታ የክልሉ ባለስልጣናት ቢበዛ ከስልጣናቸው ሲነሱ ወይም የቦታ ለውጥ ሲያደርጉ እንጂ በሕግ ሲጠየቁ አይተን አናውቅም የሚሉ አስተያየት ሰጪዎች በበኩላቸው ይህም በክልሉ ምን ያክል ስርዓት አልበኝነት እንደነገሰና ተጠያቂነት እንደሌለ ያሳያል ይላሉ። በደቡብ ምዕራብ ኢትዮጵያ ክልል በማዕድን ማውጫ ስፍራዎች ላይ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየተባባሰ መሄዱ ተገለጸም። በክልሉ በትላንትናው ዕለት በ3 የማዕድን ማውጫ ስፍራዎች ታጣቂዎች ፈጽመውታል በተባለ ጥቃት በትንሹ የ7 ሰዎች ሕይወት ሳይጠፋ እንዳልቀረ ተሰምቷል። ጥቃቱ የተፈጸመው ትላንት ታኅሳስ 17 ቀን 2018 ዓ.ም በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ በ3 የወርቅና በ1 የእብነ በረድ ማውጫ ስፍራዎች ሲሆን የማዕድን ቁፋሮ ሰራተኞች፣ ጥበቃዎችና ሌሎች 2 ሴቶች የጥቃቱ ሰለባ መሆናቸው ታውቋል። ጥቃቱን በተመለከተ የደቡብ ምዕራብ ኢትዮጵያ ክልል የሚሆን የምዕራብ ኦሞ ዞን ባለስልጣናት እስካሁን የሰጡት ማረጋገጫ ባይኖርም የወረዳው አስተዳዳሪና ፖሊስ አዛዡ ታጣቂዎች በማዕድን ማውጫ ስፍራዎች ላይ በፈጸሙት ጥቃት 7 ሰዎች መሞታቸውን ለቢቢሲ አረጋግጠዋል። የወረዳው አስተዳዳሪ አቶ ገመዳ ካይዳር ጥቃቱ የተፈጸመው ከፌዴራል ፈቃድ ወስደው ወርቅ በሚያወጡ የድርጅት ሰራተኞችና ክልሉ በአነስተኛና ጥቃቅን አደራጅቶ በወርቅና ሌሎች ማዕድናት ማውጣት ተግባራት ላይ ባሰማራቸው አካባቢው ተወላጆች ላይ መሆኑን ለቢቢሲ ተናግረዋል። ባለስልጣናቱ በማዕድን አውጪዎች ላይ ለተፈጸመው ጥቃት ከአጎራባች ሱሪ ወረዳ የሚነሱ የሱሪ ጎሳ ታጣቂዎችን ተጠያቂ አድርገዋል። በአንድ ቀን በሰዓታት ልዩነት ውስጥ በታጣቂዎች በተፈጸመው ጥቃት 7 ሰዎች ሲገደሉ ተጨማሪ 2 ሰዎች መቁሰላቸውንና ለማዕድን ቁፋሮ የሚያገለግሉ ኤክስካቫተሮች፣ ማሽኖች እንዲሁም ሌሎች ተሽከርካሪዎች በእሳት እንዲወድሙ መደረጋቸውም ታውቋል። እነዚህ የምዕራብ ኢትዮጵያ ክልል የምዕራብ ኦሞ ዞን የቤሮና የማጂ ወረዳዎች ከደቡብ ሱዳን ጋር የሚዋሰኑና ወርቅን ጨምሮ በተለያዩ ማዕድናት የበለጸጉ አካባቢዎች ሲሆኑ የግል ኩባንያዎችን ጨምሮ የተለያዩ ድንበር ተሻጋሪ ህገወጥ ማዕድን ቆፋሪዎች ጭምር በህገወጥ የወርቅ ማውጣት ስራ የተሰማሩበትና በተደጋጋሚ ግጭት የማያጠው አካባቢ መሆኑም ይነገራል። በወረዳው በተከሰተው የጸጥታ ስጋት ምክንያትም የትራንስፖርት መስተጓጎል ጭምር መከሰቱን ነዋሪዎች ተናግረዋል። በማዕድን ቆፋሪዎች ላይ ጥቃት የተፈጸመበትን ቤሮ ወረዳን ጨምሮ በርካታ የምዕራብ ኦሞ ዞን ወረዳዎች ወርቅን ጨምሮ የተለያዩ ማዕድናት የሚገኙባቸው አካባቢዎች እንደሆኑና በተለያዩ አስተዳደራዊ በደሎች ምክንያት የግጭት መንስኤ ሆነው መቆየታቸውን የሚናገሩ የአካባቢው ማህበራዊ አንቂዎች በበኩላቸው ለዚህ ሁሉ ተጠያቂዎች የአካባቢው ባለስልጣናትና የክልሉ መንግስት እንደሆኑም ይናገራሉ። ተፈጥሯዊ ሀብቶችን በተመለከተ የሀብቱ ባለቤት የሆነው የአካባቢው ማህበረሰብ ፍትሃዊ ተጠቃሚነቱ እስካልተረጋገጠለትና ማዕድናቱ ለሙሰኞች መጫወቻ ሆነው ከቀጠሉ እንዲህ አይነት ጥቃቶች ወደ ለየላቸው ግጭቶች ሊያመሩ ይችላሉ የሚሉት አስተያየት ሰጪዎቹም ክልሉን ጨምሮ የዞኑ ባለስልጣናት በማዕድን ቆፋሪዎች ላይ ተፈጽመዋል ስለተባለው ጥቃት እስካሁን ለህዝቡ ግልጽ መረጃ ለመስጠታቸው በጉዳዩ ላይ እጃቸው አለበት በሚል የሚናፈሰውን ቅሬታ ይበልጥ ውሃ እንዲያነሳ ያደርገዋል ይላሉ። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።